ሰላም ልትቆያችሁ ውድ የዚህ ቻናል ቤተሰቦች አዳዲስ መረጃ እንዲደርሳችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዋናዎችን ልንገራችሁ። ጠቅላይ ሚኒስትር አብይ አህመድ ወደ አዘርባጃን አቅንተዋል ነግራችኋለን። እንደዚሁም ሲቀጥል አትሌቷ ለ2 ዓመታት ያክል ታግዳለች። ስለሱም ሰፋ ያለ መረጃ አለን። በቀጣይም የምንመለከተው እንግዲህ ስለ ዝማሬ አቦነሽ የምንመለከት ይሆናል። አገግማለች ከህመሟ ማለት ነው። እንደዚሁም ደግሞ አዶናይ አምባሳደር ሆኖ ተመርጧል። እነዚህና በርካታ መረጃዎች ይዘንላችኋል። እናንተ ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን እንድትቆዩ እንጠይቃችኋለን። በርካታ ጉዳዮችን እናነሳለን። እስከ መጨረሻው ድረስ እናንተ አብራችሁ ተከታተሉን፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ወደ አዘርባጃን አቀንተዋል። አዘርባጃን ሲደርሱም ሞቅ ያለ አቀባበል ተደርጎላቸዋል። ከዝናሽ ታያቸው ጋር ነው አብረው ወደ እዛ ያቀኑት ነው የተባለው። በዚህም በርካታ ባለስልጣናትም ወደዛ አቅንተዋል። የተለያዩ ጉዳዮች ላይ ውይይት አድርገው ስምምነት ይፈጽማሉ ተብሎ ነው የሚጠበቀው። በአዘርባጃንና በኢትዮጵያ መካከል እንግዲህ ያለው ግንኙነት ከእለት ወደ ዕለት መጠንከሩን ተከትሎ ነው ወደዛ ያቀኑት ነው የተባለው። ይፋዊ የስራ ጉብኝት እንደሚያደርጉም ጭምርና እንደዚሁም የተለያዩ ጉዳዮች ላይ ስምምነት እንደሚደረግ ጭምር ነው የተገለጸው። በትናንትናው ዕለት ነው በ19 ነው ወደዛ ስፍራ ያቀኑት የተባለው። እንግዲህ ከዚህ ጋር በተገናኘ ግን በርካታ ጉዳዮች ከወጡ አድኝም ይዤላችሁ መለስ ይሆናል። እንዳደርስ መረጃ እንደርሳችሁ ሰብስክራይብ እና እንደዚሁም ላይክ፣ ኮሜንት አድርጉ። ሀሳብ አስተያየት ካለ አስቀምጡልን። መልካም ቆይታ። አትሌት ደርቤ ወልተጂ ለ2 ዓመታት ያክል ከውድድር ውጪ እንድትሆን ተወስኖባታል የተባለው በዓለም አቀፉ የስፖርት ፍርድ ቤት ነው። ይህ ውሳኔ የተወሰነባት እንደሚታወቀው በ2025 የካቲት ወር አካባቢ ላይ የጸረ አበረታች ወይም ደግሞ የዶፒንግ ምርመራ አድርጊ ተብላ ነበር። ይህንን ፈቃደኛ ባለመሆኗ ምክንያት ነው የዓለም አቀፉ የስፖርት ገላጋይ ፍርድ ቤት ለ2 ዓመታት ያክል ውድድር እንዳታደርግና እንደዚሁም ከ2025 እስካሁን ያለውን ውድድሯን የብር ሜዳሊያ እንድትነ ጸቀም ጭምር ውሳኔ ማስተላለፉ የተነገረው። እንግዲህ አትሌቷ 2 ዓመት ያክል ውድድር አታደርግ የተባለው አዳዲስ መረጃ እንደርሳችሁ ፎሎ አድርጉ። መልካም ቆይታ። አዶናይ የህርት ቱ ህርት ብራንድ አምባሳደር ሆኖ ተመርጧል። ህርት ቱ ህርት ችልድረን ኤድ ፋውንዴሽን ነው አምባሳደር አድርጎ የመረጠው። ፋውንዴሽኑ በአሜሪካ ሀገር ለሚደረገው የምስረታና እንደዚሁም የገቢ ማሰባሰቢያ አምባሳደር ሆኖ ተመርጧል። በስነ ስርዓቱ ላይ አቶ ብርሃኑ ተድላ የኢትዮ ስታንቡል መስራችና እንደዚሁም ደግሞ የህርት ቱ ህርት መስራችና የቦርድ አባልም ንግግር አድርገው ነበረ። እሳቸው እንዳሉት ከሆነ እስካሁን ወደ 120 ሚሊዮን ብር በማውጣት ለ113 ህጻናት ልዩ የቀዶ የልብ ጥገና ተደርጎላቸዋል የተባለው። እንግዲህ ህርት ቱ ህርት በተለይ በልብ ላይ ችግር ላለባቸው ህጻናት ከፍተኛ የሆነ አገልግሎት እየሰጠ ያለ በጎ አድራጎት እንደሆነ ይታወቃል። እንግዲህ እስካሁን 113 ህጻናትን እንግዲህ ከልብ ችግር እንዳዳናቸውም ጭምር ነው የልብ ቀዶ ጥገና ተሰርቶላቸው የተባለው። እናም ይበልጥ አድማሱን ለማስራት ይህንን አዶናይን ብራንድ አምባሳደር አድርገነዋል ለወጣቱ ዘርፍ ተጽዕኖ ፈጣሪ ስለሆነ ሲሉ ነው የገለጹት። እናም በአሜሪካ ሀገር ለሚደረገው የገቢ ማሰባሰቢያ አሜሪካ ሄዶ የገቢ ማሰባሰቢያ እንደሚያደርግም ጭምር ነው እንግዲህ የተገለጸው በመድረኩ ላይ ማለት ነው። ይህ ይበል የሚያሰኝ ፕሮግራም ነው። እንግዲህ አዶናይ ጥሩ እድል ነው እንላለን። በአርሲ አሁንም የምእመናን ግድያ እንደቀጠለ ነው የሚገኘው። ከሰሞኑ እንደዚሁ 3 ምእመናን ተገድለዋል ነው የተባለው። በአርሲ እንግዲህ ባሉ ወረዳዎች ላይ በጣም ከባድ የሆነ ነው፣ በምስራቅ አርሲ ማለት ነው ከባድ የሆነ ጥቃት እየደረሰ ነው የሚገኘው። ከሰሞኑ እንደዚሁ ግድያ መፈጠሩን ዘግበላችሁ ነበረ። እንግዲህ ከመስከረም ጀምሮ በርካታ ግድያዎች ሲፈጸሙ ነበር በዚህ አካባቢ ማለት ነው። አሁንም እንግዲህ ሊቆም እንዳልቻለና አሁንም ግድያ እንደተፈጸመባቸው ነው እየተነገረ የሚገኘው። ብዙዎችም እንግዲህ ቦታውን ለቀው እየወጡም ጭምር ነው እየተገለጸ የሚገኘው እና አሁንም በአርሲ የምእመናን ግድያ እንደቀጠለ እንደሚገኝ ነው መረጃው እየደረሰን የሚገኘው። እናንተም በዛ አካባቢ እንግዲህ ሼር በማድረግ ይህ ለሰብአዊ መብቶች እንዲደርስና ሁሉም ሰው የራሱን አስተዋጽኦ እንዲያደርግ እዛ አካባቢ ያሉ ማህበረሰብም ደግሞ ተደራጅተው ራሳቸውን ይጠብቁ መልእክት ማስተላለፍ እንፈልጋለን። እንግዲህ ለሞቱት ፈጣሪ ነፍሳቸውን ይማረው ብለናል። አዳዲስ መረጃ እንዲደርሳችሁ ፎሎ ሰብስክራይብ አድርጉ። እጅግ አሳዛኝ ነው። እንግዲህ ሼር በማድረግ ይህንን ግዴታችሁ እንድትወጡ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። መረጃውን
ደግፍ። በአዲስ አበባ በቤት ሰራተኝነት እያለች ምጥ መንጣቱ ከባድ ፈተና ደርሶባታል። በዚህም እንግዲህ ከቤት እስከ መውጣትና መንገድ ላይ እስከ መውለድ ደርሳለች። አዲስ አበባ ነበረ የምትሰራ በቤት ሰራተኝነት። እናም እንግዲህ ምጥ ሲመጣባት ከቤት እንዳስወጧት ጭምር ነው የተገለጸው። እጅግ አሳዛኝ ነገር ነው የተፈጠረባት። ከቤት በመውጣትም በመንገድ ላይ እስከ መውለድ ነው የደረሰችው። ደጋግ ኢትዮጵያን አስጠግቷት ነው እንግዲህ አሁን በመልካም ሁኔታ ላይ ብትገኝም ነገር ግን ቤተሰቦቿ እንዲደርሱላት ጥሪ እያቀረበች ነው የምትገኘው። እቺ በምስሉ ላይ የምትመለከቷት እንግዲህ ቤተሰብ የሚያውቃት ካለ ሼር በማድረግ ለቤተሰቦቿ እንዲደርስና እንደዚሁም ደግሞ ቤተሰቦቿ እንዲያግዟት ትፈልጋለች። አሁን የምትገኘው በደጋግ ኢትዮጵያን አስጠግተዋት እንደሆነ ነው የገለጸችው። እናም ቤተሰቦቿ እንዲደርሱላትና እንዲወስዷት ወደ ቤተሰቦቿም እንድትሄድ እንግዲህ ጥሪ እያቀረበች ነው የምትገኘው። እናንተም ይህንን ሼር በማድረግ እንዲደርስ አድርጉላት። አብራችሁን ሆኖ አዳዲስ መረጃ ይደርሳችኋል። ሰብስክራይብ አድርጉ። ዘማሪ አቦነሽ አድነው እንደሚታወቀው ከሰሞኑ ከባድ ህመም አጋጥሟት እንደነበርና ኢትዮጵያና ኤርትራ ጸሎት እንዲያደርጉላት ጭምር መጠየቋ የሚታወስ ነው። አሁን በተሰማ መረጃ ደግሞ በመልካም ጤንነት ላይ እንደምትገኝ እና ጥሩ ጤና ላይ እንደሆነችም ይፋ አድርጋለች። ከዚህ ጋር በተገናኘም ይህንን ጸሎት ላደረጉላት ለወዳጅ ለዘመዶቿ፣ እንደዚሁም ለመላው ህዝበ ክርስቲያን በሙሉ ምስጋናማ አቅርባለች። አሁን በፊቱ በተሻለ ሁኔታ ላይ እንደምትገኝ ገልጻ ነገር ግን ሙሉ ለሙሉ ከጤናዋ ሙሉ ለሙሉ እንዳላገገመችና መለስተኛ ክትትል እያደረገች እንደሆነ ገልጻለች። እንግዲህ ፈጣሪ ጨርሶ ይማርሽ በሏት ሁላቸው ማለት ነው። ዘማሪ አቦነሽ አድነው እንግዲህ በርካቶች የሚያደንቋትና በመንፈሳዊ አገልግሎትም ጠንካራ የሆነች አሁንም በዛ በመድረክ ላይ እንድትዘምር ብዙዎች ምኞታቸው ነው። ይህ እንዲሆን ደግሞ ፈጣሪ ጨርሶ ይማራት እያልን አዳዲስ መረጃ እንደርሳችሁ ሰብስክራይብ እንደዚሁም ፎሎ እያደረጋችሁ አብራችሁን እስቆዩ በአክብሮት እንጠይቃችኋለን። ይህን ቻናል አስተያየት ካላችሁ ደግሞ ላኩልን። መልካም ቆይታ ይሆንላችሁ። ለእስራኤል ትልቅ ስጋት የፈጠረ አንድ መረጃ ይፋ ሆኗል። የሩሲያ የደህንነት ተቋማት ቱርክ ኒውክለር መሳሪያ ለማምረት ጫፍ እየደረሰች ነው፣ ኦልሬዲ ለመጨረስ ምንም የቀራት የለም፣ ለማምረት ዝግጅት እያደረገች ነው ማለታቸውን ተከትሎ በእስራኤል በኩል ከባድ ስጋት ተፈጥሯል። እስራኤል እንደሚታወቀው እነ ግብጽ እነ ቱርክ አካባቢ ላይ ከፍተኛ የሆነ ጥርጣሬ ያላት በቁራኛ የምትከታተላቸው፣ ምክንያቱም በተለይ ቱርክንም እንደዚሁ እንደማታምናትም ጭምር ነው የሚገልጹት። የቱርኩ ረሲፕ ታይብ ኤርዶጋን እንደዚሁ እንግዲህ ከቤንጃሚን ኔታንያሁ ጋር ያናክል ናቸው እና በስጋት አይን ነው ሁሌ የሚታዩት ማለት ነው። ይህን ተከትሎ ግን እስራኤል ይህን እንደማትቀበልና ይህ የሚሆን ከሆነ 100% ሹር ከሆነ ምናልባትም እስራኤል በቱርክ ላይ እርምጃ ወስዳለው ማለቷ የሚቀር ጉዳይ አይመስልም የተባለው ካሁን ቀደም እንደሚታወቀው በግብጽ ላይ ከፍተኛ የሆነ ቁጣ ማስነሳት ይታወሳል። ግብጽ በከፍተኛ ሁኔታ በጦር መሳሪያ እየተዘጋጀች ነው። ስለሆነም ይህንን እርምጃ መውሰድ ያስፈልገናል ከወዲሁ ማለታቸው የሚታወስ ነው። አሁን ደግሞ ቱርክ የኒውክለር መሳሪያ ለመታጠቅ እየተዘጋጀች ነው መባሉ በእስራኤል በኩል እንደዚሁም በአሜሪካ በኩልም ስጋት ይፈጥራል ተብሎ እየተነገረ ይገኛል። አዲስ መረጃ እንዲደርሳችሁ ፎሎ ሰብስክራይብ